የጉሮሮ ህመም የጉሮሮ ህመም በቫይረስ ወይም በባክቴሪያ ኢንፌክሽን ምክንያት የሚከሰት ሲሆን እነዚህ ቫይረስና ባክቴሪያዎች በአፍና በአፍንጫችን አድርገው በመግባትም ጭምር የጉሮሮ ህመምን ያስከትላሉ። የጉሮሮ ህመም በቫይረስ ወይም በባክቴሪያ ኢንፌክሽን ምክንያት የሚከሰት ሲሆን እነዚህ ቫይረስና ባክቴሪያዎች በአፍና በአፍንጫችን አድርገው በመግባትም ጭምር የጉሮሮ ህመምን ያስከትላሉ። የጉሮሮ ህመም ምልክቶች ምንድን ናቸው? የጉሮሮ መከርከር፣ ለመዋጥ መቸገር፣ ትኩሳት፣ ሳል፣ የራስ ምታት፣ የምግብ ፍላጎት መቀነስ፣ የድካም ስሜት መሰማት፣ ብርድ ማለት፣ በጆሮና በአንገት አካባቢ ህመም መሰማት። በአንዳንድ ሰዎች ላይ ከላይ ከተጠቀሱት ምልክቶች በተጨማሪ ማቅለሽለሽ፣ ማስመለስ፣ መጥፎ የአፍ ጠረን፣ የድምፅ መለወጥ፣ አፍን ለመክፈት መቸገር ሊኖሩ ይችላል። የጉሮሮ ህመም ህክምና ህመሙን እንዳስከተለው ተህዋሲያን አይነት ይለያያል። በቫይረስ ምክንያት የሚመጣን የጉሮሮ ህመም ሰውነታችን ባለው የበሽታ መከላከል አቅም የሚዋጋ ሲሆን መድኃኒት መውሰድ አስፈላጊ አይሆንም። በባክቴሪያ ምክንያት የሚከሰትን የጉሮሮ ህመም ህክምና ቦታ በመሄድ ባክቴሪያ አጥፊ መድኃኒቶችን አንቲባዮቲክ። ከዚህ በተጨማሪ የህመሙን ሁኔታ እንዲያስታግስልን በቂ እረፍት መውሰድ፣ ትኩስ ፈሳሽ መውሰድ፣ ሻይ፣ ወተት፣ አጥሚት፣ ለስለስ ያሉ ምግቦችን መመገብ፣ ሾርባ፣ ለብ ባለ ውሃ በጨውና በዝንጅብል መጉመጥመጥ፣ ህመም ማስታገሻ መድኃኒቶችን መውሰድ ጠቃሚ ነው።